ሰላም እጅጉን እየተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ አርብ የከሳት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ ምሽት ላይ ተጠባቂ ሁለት ያክል የእንግሊዝ ፕሪሚየር ሊግ ጨዋታዎች የሚደረጉ ነው የሚሆኑት። አስቶን ቪላ ከቶተንሃም ሆትስፐር ምሽት 3 ሰዓት ተኩል ላይ የሚያደርጉት በቪላ ፓርክ ጨዋታ እንዲሁም ደግሞ በስታንፎርድ ብሪጅ ቼልሲ ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ ይጠበቃል። እነዚህን ጨዋታዎች በሰፊው የምንዳስስላችሁ ነው የሚሆኑት። በፕሬስ ኮንፈረንሳቸውም እንግዲህ አሰልጣኝ ኤንዞ ማሬስካ እንዲሁም ደግሞ አሰልጣኝ ሩበን አሞሪም ያነሷቸው ሀሳቦች አሉ። እሱንም የምንመለከትበት አጋጣሚም ይኖረናል። እንዲሁም ከዝውውር መረጃዎች ጋር ሰፋ ያለ የዝውውር መረጃዎችን ለእናንተ ለአድማጮቻችን ይዘን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫቸው ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም ዛሬ የሚደረጉ ጨዋታዎችን በመመልከት እንጀምር። ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች የሚደረጉ ሲሆን ሁለት ያክል ተጠባቂ ጨዋታዎች ይደረጋሉ። አስቶን ቪላ ከቶተንሃም ሆትስፐር እንዲሁም ደግሞ ቼልሲ ከማንቸስተር ዩናይትድ ጋር የሚያደርጉት የ37ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች የሚጠበቁ ነው የሚሆኑት። ቅድሚያ የሚደረገው እንግዲህ በቪላ ፓርክ አስቶን ቪላ ከቶተንሃም ሆትስፐር የሚያደርጉት ጨዋታ ይጠበቃል። ምሽት 3 ሰዓት ተኩል ላይ የሚጀምር ጨዋታ ነው። ይህ ጨዋታ አሰልጣኝ ኡናይ ኤምሬ ከአሰልጣኝ አንጌ ፖስቴኮግሉ ጋር የሚፋጠጡበት ሌላኛው ተጠባቂ ጨዋታ ሲሆን ይህም እንግዲህ የቻምፒየንስ ሊጉን ወይም ደግሞ የዩሮፓ ሊጉን ቦታ ይወስናል ተብሎ እየተጠበቀ ይገኛል። በአሁኑ ሰዓት ላይ አስቶን ቪላ 6ኛ ደረጃ ላይ ተቀምጧል። ካለፉት 5 ጨዋታዎች 4ቱን በማሸነፍ እንግዲህ ካለፉት ትላልቅ ወይም ደግሞ ቶፕ 6 ከሚባሉት ክለቦች ውስጥ እንግዲህ ጥሩ ስታቲክስ ያለው ብቸኛ ክለብ ነው። 4ቱን አሸንፎ አንዱን ሽንፈት ነው ማስተናገድ የቻለው። 63 ነጥብ በመያዝ እንግዲህ ከቼልሲ እኩል በመሆን እንዲሁ ጎል ተበልጦ እንግዲህ 6ኛ ደረጃ ላይ መቀመጥ ችሏል። ከሁለተኛ እስከ 6ኛ ደረጃ ያሉት የእንግሊዝ ፕሪሚየር ሊግ ክለቦች እንግዲህ በአሁኑ ሰዓት ላይ የቻምፒየንስ ሊግ ቦታ ለመያዝ የሚፎካከሩ ይሆናል። አስቶን ቪላ በአሁኑ ሰዓት ላይ 6ኛ ደረጃ ላይ ነው መቀመጥ እየቻለው። አርሰናል በአሁኑ ሰዓት ላይ ሁለተኛም ቢቀመጥ እንግዲህ በቁጥራዊ መረጃዎች በአሁኑ ሰዓት ላይ ሁለቱንም ጨዋታዎች ቢሸነፍ ከቻምፒየንስ ሊግ ውጪ የመሆን እድል ይኖረዋል። ነገር ግን አንድ ነጥብ ብቻ ቢያገኝ ይህንን ነገር የማሳካት እድሉ ሰፊ የሆነ የመጀመሪያው ክለብ ነው። ሊቨርፑል እንዳለፈ ይታወቃል። ከዛ በኋላ የሚገኘው ኒውካስል ነው 66 ነጥብ በመያዝ እንግዲህ 3ኛ ደረጃ ላይ መቀመጥም ችሏል። ይህም ክለብ አንድ ጨዋታን ማሸነፍ የሚችል ከሆነ ወደ ቻምፒየንስ ሊጉ የሚያልፍበት እድል ይኖረዋል። ማንቸስተር ሲቲ፣ ቼልሲና አስቶን ቪላ በተመሳሳይ 65 ከዛ 63 ነጥብ በመያዝ እንግዲህ 4ኛ፣ 5ኛና 6ኛ ደረጃ ላይ መቀመጥም ችሏል። ኖቲንጋም ፎረስት እንዲሁ ሌላኛው ያለ ክለብ ነው። በ62 ነጥብ 7ኛ ደረጃ ላይ ነው መቀመጥ እየቻለው። በዚህ ዓመት ክስተት የነበረው የኑኖ ስፕሪንቶ ሳንቶ ኖቲንጋም ፎረስት ከ3ኛ ደረጃ ላይ ነው አሁን ወደ 7ኛ ደረጃ ላይ ማሽቆልቆል እየቻለው። ካለፉት 5 ጨዋታዎች አንድ ጨዋታ እያሸነፈ ሲሆን ሁለቱን ተሸንፎ በሁለቱ አቻ መውጣትም ችሏል። ምንም እንኳን በቁጥራዊ መረጃ ይህም ክለብ እንግዲህ እንዳለ ይታወቅበታል። በአውሮፓ ቻምፒየንስ ሊግ ለመሳተፍ ከሚደረገው ፉክክር ውስጥ አስቶን ቪላ ዛሬ 6ኛ ደረጃ ላይ ተቀምጦ እንግዲህ ከቶተንሃም ሆትስፐር ጋር የሚጫወት ይሆናል። ቶተንሃም ሆትስፐር ደግሞ ካለፉት 5 ጨዋታዎች አንድ አቻ ብቻ ነው ማስመዝገብ እየቻለው። 4ቱን ሽንፈት በማስተናገድ 17ኛ ደረጃ ላይ መቀመጥ ችሏል። ኢፕስዊች፣ ሌስተር ሲቲና ሳውዝሃምፕተን በወረዱበት በዚህ የእንግሊዝ ፕሪሚየር ሊግ የ2025 የውድድር ዘመን 3ቱ ክለቦች መውረዳቸውን ቢያረጋግጡም ቶተንሃም ሆትስፐር 17ኛ ደረጃ ላይ መቀመጥ ችሏል። 16ኛ ደረጃ ላይ የተቀመጠው ሌላኛው ክለብ ማንቸስተር ዩናይትድ ነው። ዛሬም እንግዲህ የሚደረገው ጨዋታ በተለይም ለአሰልጣኝ ኡናይ ኤምሬ ወሳኙ ነጥብ ሊሆንባቸውም ይችላል። እነዚህ ሁለቱ ክለቦች በተገናኙበት ጊዜ 77 ጊዜ ቶተንሃም ሆትስፐር ያሸነፈ ሲሆን 60 ጊዜ ደግሞ አስቶን ቪላ ማሸነፍ ችሏል። 36 ጊዜ አቻ ነው መለያየት እየቻሉት። በኤፍኤ ካፕ እነዚህ ሁለቱ ክለቦች በዚሁ ስቴዲየም በቪላ ፓርክ ተገናኝተውም ነበር። በዛ ጨዋታ ላይ አስቶን ቪላ 2-1 በሆነ ውጤት ነበር ማሸነፍ የቻለው። ጃኮብ ራምሴ እንዲሁም ደግሞ ሞርጋን ሮጀርስ ጎሎቹን ማስቆጠርም ችለው ነበር። ማቲያስ ቴል ብቸኛዋን ጎል በ90+1 ደቂቃ ላይ ማስቆጠሩን ተመልክተን ነበር። ከሽንፈት ያልታደገችዋን ጎል ማለት ነው። ከዛ በፊት በቶተንሃም ሆትስፐር ስቴዲየም በተደረገ የእንግሊዝ ፕሪሚየር ሊግ ጨዋታ በ10ኛ ሳምንት መርሃ ግብር ላይ ቶተንሃም በሜዳውና በደጋፊዎች ፊት 4-1 በሆነ ሰፊ ውጤት ነበር ማሸነፍ የቻለው። ብቸኛዋን ጎል ሞርጋን ሮጀርስ በማስቆጠር 1-0 መምራት ቢችሉም በሁለተኛው አጋማሽ ብሬንዳን ጆንሰን እንዲሁም ደግሞ ዶሚኒክ ሶላንኪና ጀምስ ማዲሰን ጎሎችን በማስቆጠር እንግዲህ 4-1 በሆነ ውጤት አሸንፈው ነበር። በአሁኑ ሰዓት ላይ ደግሞ የመልሱን ጨዋታ በቪላ ፓርክ የሚያደርጉም ነው የሚሆኑት። በዚህ ዓመት በእንግሊዝ ፕሪሚየር ሊግ በርካታ ጎሎችን በማስቆጠር በአስቶን ቪላ በኩል ኦሊ ዋትኪንስ ይጠቀሳል። 16 ጎሎችን እንዲሁም ደግሞ 7 አሲስቶች ያሉት ተጫዋች ነው። ሁለተኛ ደረጃ ላይ የሚቀመጠው ሞርጋን ሮጀርስ ነው 8 ጎል እንዲሁም ደግሞ 9 አሲስት በማድረግ ጀምስ ማዲሰን 9 ጎሎችና 7 አሲስቶች በማስመዝገብ በቶተንሃም በኩል የመጀመሪያውን ደረጃ እየያዘ ሲሆን
ሰን ሆንግሚን 7 አሲስቶችን ወይም ደግሞ 9 ጎሎችን በማስቆጠር ሌላኛው በሁለተኛ ደረጃ ላይ የሚፎካከር ሌላኛው ተጫዋች ነው። በዚህ ዓመት በእንግሊዝ ፕሪሚየር ሊግ በተደረገ ጨዋታ አስቶን ቪላ 18 ጨዋታዎችን አሸንፎ 9 ሽንፈት አስተናግዶ እንዲሁ በተመሳሳይ 9 አቻዎችን ማስመዝገብ ችሏል። ቶተንሃም ሆትስፐርን ደግሞ ስንመለከት 11 ጨዋታዎችን ነው ማሸነፍ የቻለው፣ 20 ጨዋታዎችን ግን ሽንፈት ማስተናገድ ችሏል። አምስቱን በአቻ ውጤት ነው ማጠናቀቅ የቻለው። ይህ ጨዋታ እንግዲህ በቪላ ፓርክ ምሽት 3 ሰዓት ተኩል ላይ የሚጀምር ነው የሚሆነው። ሌላኛው ምሽት 4 ሰዓት ከሩብ ላይ የሚደረገው የስታንፎርድ ብሪጅ ጨዋታ ነው። ቼልሲ ከማንቸስተር ዩናይትድ የሚያገናኘው ሌላኛው ከባዱን ጨዋታ የምንመለከት ይሆናል። በዚህ ጨዋታ ላይ ቼልሲ የአውሮፓ ቻምፒየንስ ሊግ ቦታውን ለማስጠበቅ፣ ማንቸስተር ዩናይትድ ደግሞ ከፍጻሜ ጨዋታ በፊት ሌላኛውን የፍጻሜ መለማመጃ ጨዋታ ሊሆንበት የሚችልበትን አጋጣሚ ማግኘትም ችሏል። ሮብ ዕለት እንግዲህ ይታወቃል በአትሌቲኮ ቢልባኦ ስቴዲየም ላይ በሚደረገው በሳን ማሜስ ላይ የሚደረገው የዩሮፓ ሊግ ፍጻሜ ጨዋታ ከቶተንሃም ሆትስፐር ጋር የሚጫወት ይሆናል። ከሱ በፊት ቼልሲን የሚገጥም ነው የሚሆነው። ቼልሲ በአሁኑ ሰዓት ላይ 5ኛ ደረጃ ላይ መቀመጥ ችሏል። በእንግሊዝ ፕሪሚየር ሊግ በአጠቃላይ ባደረጋቸው የመጨረሻዎቹ 5 ጨዋታዎች 3ቱን አሸንፎ አንዱን ሽንፈት አንዱን ደግሞ አቻ መለያየትም ችሏል። የመጨረሻውን እንግዲህ በኒውካስል መሸነፉን ተመልክተን ነበር። በዛ ጨዋታ ላይ ኒኮላ ጃክሰን በቀይ መውጣቱንም በርካቶቻችን የምናስታውሰው ጉዳይ ነው። ወደ ቻምፒየንስ ሊጉ ለማለፍ የሚደረገውን ጥረት ቼልሲም በአሁኑ ሰዓት ላይ እየተፎካከረ ይገኛል። ይህን ጨዋታ የማሸነፍ እድል ካለው እንግዲህ 5ኛ ወይም ደግሞ 4ኛ ሆኖ የማለፉን እድል የሚያሰፋበትም እድል የሚገኝ ሲሆን ማንቸስተር ዩናይትድ ደግሞ የመጨረሻውን ጨዋታ ከማድረጉ በፊት የዩሮፓ ሊግ የፍጻሜ ጨዋታን ከማድረጉ በፊት የዛሬው ጨዋታ በእንግሊዝ ፕሪሚየር ሊግ ወሳኙን ጨዋታ የሚያደርግ ይሆናል። ራሱንም የሚፈትሽበት ጨዋታ ሊሆን ይችላል እያሉ ነው የሚገኙት አሰልጣኝ ሩበን አሞሪም። ካለፉት 5 ጨዋታዎች አንድ አቻ ወይም ደግሞ አንድ ነጥብ ብቻ ማግኘት የቻለው ማንቸስተር ዩናይትድ ካለፉት 15 ነጥብ ማግኘት ካለበት ውስጥ አንዱን ነው ማሳካት የቻለው። በአራቱ ሽንፈት ነው ማስተናገድም የቻለው። 39 ነጥብ በመያዝ እንግዲህ 16ኛ ደረጃ ላይ በመያዝ አመቱን አስከፊ ጊዜ እያሳለፈም ነው የሚገኘው በአሰልጣኝ ሩበን አሞሪም እየተመራ። ነገር ግን በዩሮፓ ሊጉ ወደ ፍጻሜ ማለፉን ተመልክተናል። ዩሮፓ ሊጉ ፍጻሜን የሚያስተካክል ወይም ደግሞ የሚያሸንፍ ከሆነ ወደ አውሮፓ ቻምፒየንስ ሊግ የመመለስ እድል ይኖረዋል። ይህ ለማንቸስተር ዩናይትድ ጥሩ ዜና ሊሆን ይችላል። ነገር ግን አመቱን ሊያስተካክለው አይችልም ሲሉ አሰልጣኝ ሩበን አሞሪም መናገራቸውን ተመልክተንም ነበር። የረቡዕ ጨዋታ እጅግ በጣም ፈታኝ እንዲሁም ደግሞ ወሳኝ ጨዋታ እንደሆነ እየተናገሩ ይገኛሉ። ከዛ በፊት ግን ይህን ጨዋታ ለማሸነፍ እንደሚገቡ ነው አሰልጣኝ ሩበን አሞሪም እየተናገሩም የሚገኙት። በእንግሊዝ ፕሪሚየር ሊግ የምናደርገው የ37ኛ ሳምንት የቼልሲ ጨዋታ በስታንፎርድ ብሪጅ ከፍጻሜ በፊት የነበረ ፍጻሜ ሊሆን ይችላል ሲሉ ነው ሀሳባቸውን መግለጽ የቻሉት። በዚህ ዓመት እንግዲህ በኦልድ ትራፎርድ በተገናኙበት ጊዜ አንድ አቻ በሆነ ውጤት ነበር ማጠናቀቅ የቻሉት። በ10ኛ ሳምንት መርሃ ግብር በተገናኙበት ጊዜ ብሩኖ ፈርናንዴዝ በፔናልቲ በ70ኛው ደቂቃ ላይ በማስቆጠር 1-0 ቢመሩም በ4 ደቂቃ ልዩነት ሞይሴስ ካይሴዶ አቻ በማድረግ እንግዲህ አንድ አቻ በሆነ ውጤት ነበር በዛ ጨዋታ ላይ ማጠናቀቅም የቻሉት። በዛ ጨዋታ ላይ አሰልጣኝ ኤሪክ ቴናግ ነበር ማንቸስተር ዩናይትድን እየመሩ መግባት የቻሉት። በታሪካቸው በተገናኙበት ጊዜ እንግዲህ የበላይነትን በማስመዝገብ የሚገኘው ማንቸስተር ዩናይትድ ነው። 77 ጊዜ በማሸነፍ የበላይነቱን ያዘ ሲሆን 55 ጊዜ ቼልሲ ማሸነፍ ችሏል። 62 ጊዜ ደግሞ አቻ ነው መለያየት የቻሉት። የመጨረሻ የእርስ በርስ 5 ጨዋታዎችን ስንመለከት ሁለቱን ማንቸስተር ዩናይትድ ያሸነፈ ሲሆን አንዱን ቼልሲ ሁለቱን ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። እንዲሁ ደግሞ በእንግሊዝ ፕሪሚየር ሊግ በዚህ ዓመት በተደረገ 36 ጨዋታዎች ቼልሲ 18 አሸንፎ 9 ሽንፈት እንዲሁም ደግሞ 9 አቻ ማስመዝገብ የቻለ ሲሆን ማንቸስተር ዩናይትድ በአጠቃላይ 36 ጨዋታዎችን አድርጎ 17 ሽንፈትን ነው በዚህ ዓመት ማስተናገድ የቻለው። የዚህም ከ30 ዓመት በኋላ እንግዲህ በርካታ ሽንፈት ያስተናገደበትም መጥፎ ዓመት ነው የሚያሳልፈው። 10 ድሎችን ብቻ ያስመዘገበ ሲሆን 9 ደግሞ የአቻ ውጤቶችን ማስመዝገብ ችሏል። በዚህ ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት በቼልሲ በኩል ክሪስቶፈር ንኩንኩ፣ ዌስሊ ፎፋና፣ ዳትሮ ፎፋና እንዲሁም ደግሞ ማርክ ጉዩና ኒኮላ ጃክሰን የማይገኙ ተጫዋቾች ናቸው። ኒኮላ ጃክሰን በስትሬት ሬድ ካርድ ምክንያት ነው ይህ ጨዋታ የሚያልፈው። በማንቸስተር ዩናይትድ በኩል ስንመለከት ዲያጎ ዳሎ፣ ሊሳንድሮ ማርቲኔዝ፣ ማቲያስ ደሊት፣ ሌኔ ኢዮሮ፣ ጆሹዋ ዚርክዜ እንዲሁም ደግሞ ቶቢ ኮይለርና አይደን ሄቨን በዛሬው ጨዋታ ላይ የማይገኙ ተጫዋቾች ናቸው። በእነዚህ ሁለቱ ክለቦች መካከል ኮል ፓልመር 15 ጎሎችን እንዲሁም ደግሞ 8 አሲስቶችን በማስመዝገብ በቼልሲ በኩል የሚመራ ሲሆን በማንቸስተር ዩናይትድ በኩል አምበሉ ብሩኖ ፈርናንዴዝ 8 ጎሎችን እንዲሁም ደግሞ 9 አሲስቶችን በማስመዝገብ በማንቸስተር ዩናይትድ በኩል የሚመራ ተጫዋች ነው። አማድ ያሉ 7 ጎሎችን እንዲሁም ደግሞ 6 አሲስቶች አሉት። ኒኮላ ጃክሰን በዛሬው ጨዋታ ላይ የማይገኘው ይህ ተጫዋች 10 ጎሎችና 5 አሲስቶችን በማስመዝገብ በቼልሲ በኩል የሚጠቀስ ሌላኛው ተጫዋች ነው። እነዚህ እንግዲህ ዛሬ የሚደረጉ ጨዋታዎች መሆናቸው ነው የምንመለከተው።
ዩሮፓ ሊጉ ለኛ አይመጥንም ሲል አሰልጣኝ ሩበን አሞሪም ተናግሯል። የቀያዮቹ ሰይጣኖች ዋና አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ ቦታው የዩሮፓ ሊግ አለመሆኑ ነው የገለጹት። ማንቸስተር ዩናይትድ በሻምፒየንስ ሊግ መጫወት አለበት፣ ቦታችን ያ ነው ሲሉ ሲናገሩ ነበር። አሰልጣኙ ዩሮፓ ሊግ የማንቸስተር ዩናይትድ በቂ አይደለም በማለትም ተናግሯል። ተጫዋቹ ከዚህ በፊት ትልልቅ ጨዋታዎችን ዝግጁ መሆናቸው አስመስክሯል። ልምዱ አላቸው፣ ለጨዋታዎች ዝግጁ መሆንም ይችላሉ ሲሉ ነው የተናገሩት። ለሰራተኞች የትኬት ክፍያ ስለመፈጸም ያነሱት አሰልጣኝ ሩበን አሞሪም ለመርዳት ነው ያደረጉት፣ ህይወቴን አይቀይረውም፣ ሰራተኞች እዛ እንዲገኙ እፈልጋለሁ ሲል አሰልጣኝ ሩበን አሞሪም ስለ ትኬት ዋጋ እንዲሁም ደግሞ ስለ ትኬት አገዛዙ ነው ሀሳባቸውንም የሰጡት። አሰልጣኙ ፕሬስ ኮንፈረንስ ሰጥተው ነበር። በዚህም እንግዲህ የተለያዩ ሀሳባቸውን ያነሱ ሲሆን ጉዳት ላይ ስላሉ ተጫዋቾችም አሰልጣኝ ሩበን አሞሪም ሀሳባቸውን ሰጥተው ነበር። ዲያጎ ዳሎ በዩሮፓ ሊግ የፍጻሜ ጨዋታ ለመጫወት ጠንክሮ እየሰራ ነው፣ ነገር ግን እሱ ጫና መፍጠር አንፈልግም ሲሉ ነው የተናገሩት። ምክንያቱም ጉዳቱ እንዳገረሸበት ስለምንፈራ ይህን ነገር ማድረግ አንፈልግም። ሆኖም በመጨረሻ ግን ምን እንደሚፈጠር አብረን የምናየው ይሆናል። አሁን ግን ግልጽ አይደለም ሲሉ ነው የተናገሩት። ሌኒ ዩሮ፣ ማቲያስ ደሊት እንዲሁም ደግሞ አይደን ሄቨን ከቼልሲ የምናደርገው ጨዋታ ያመልጣቸዋል፣ ነገር ግን አንዳንዶቹ ለፍጻሜ ዝግጁ ሊሆኑ ይችላሉ። ሁሉም ተጫዋቾች ያን ጨዋታ መጫወት ይፈልጋሉ ሲሉ ነው የተናገሩት። ለሰላሳ ደጋፊዎች ትኬት መሸፈናቸውን ሲጠይቁ ያ ወጪ የኔ ህይወትን አይቀይረውም፣ ነገር ግን ለነሱ ያስፈልጋል፣ ይህን ነገር አድርጌያለሁም ሲሉ ተናግረዋል። ክለቡ ስለመልቀቅ የሚሰሙት ወሬዎችንም ተጠይቀው ነበር። ግልጽ ሀሳብ አለኝ፣ ችግሮችን ተረድቻለሁ፣ እናም ክለቡን ለመልቀቅ አሁን ላይ ምንም ነገር ሀሳብም የለኝም፣ ለዛ እጅግ በጣም ሩቅ ነኝ ሲሉ ነው የተናገሩት። ስለ ሻምፒየንስ ሊግ አስፈላጊነትም ሲናገሩ በመጀመሪያና እንዲሁም ደግሞ ከሁሉም በላይ ለሚቀጥለው የውድድር ዓመት ለመዘጋጀት በሻምፒየንስ ሊጉ ለመሳተፍ ብቁ መሆን አለብን። በተጨማሪም በዩሮፓ ሊጉ ላይ ሳይሆን በሻምፒየንስ ሊግ መጫወት እንዲሁም ደግሞ በቡድኑ በቂ ቦታ ላይ ከፍተኛ እንዲደርስ መድረስም አለብን። ይህ ነገር እጅግ በጣም ያስፈልገናል ሲሉ ነው የተናገሩት። በዚህ ሲዝን በቶተናም 3 ሽንፈቶችን አስተናግደናል። በአሁኑ ሰዓት ላይ የመጨረሻ ጨዋታዎችን ማሸነፍ አለብን ሲሉ አሰልጣኝ ሩበን አሞሪም ተናግሯል። ኑሴር ማዝራዊ የአውሮፓ ሊግ ፍጻሜ ነው። በአሁኑ ሰዓት ላይ 3 ጨዋታዎችን በቶተናም ተሸንፈናል። በዚህ ዓመት ይህ ነገር ግልጽ ነው፣ ነገር ግን ይህ ነገር በፍጻሜው ላይ እንደማይደገም እርግጠኛ ነኝ ሲል የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሆነው ኑሴር ማዝራዊ ተናግሯል። የአውሮፓ ሊግ ማሸነፍ የውድድር ዘመኑን አመለካከት ይቀይራል ተብሎ ተጠይቆም ነበር። ይህ ተጫዋች ኑሴር ማዝራዊም ሲመልስ የአውሮፓ ሊግን ማሸነፍ ትልቅ ስኬት ነው፣ ነገር ግን የፕሪሚየር ሊጉ የውጤት ደረጃችንን አሁንም መጥፎ ነው፣ ይህን ነገር አይቀይረውም ሲሉ ሀሳባቸውንም መስጠትም ችለዋል። አሰልጣኝ ሩበን አሞሪም ከዛሬው የቼልሲ ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥተውም ነበር። ጨዋታውን ለማሸነፍ ወደ ሜዳ እንገባለን፣ ይህን ለማድረግ ደግሞ ጥሩ ብቃት ማሳየት ይኖርብናል፣ በፕሪሚየር ሊጉ ነጥቦችን መሰብሰብ አለብን ሲሉ ነው የተናገሩት። ከዌስትሃሙ ጨዋታ በኋላ በፕሪሚየር ሊጉ የምንጫወትበትን መንገድ በተወሰነ መልኩ መቀየር እንዳለብንም ተወያይተናል። እኛ ማስተካከል ያለብንን ጉዳዮች ለይተን አውቀናል። ለምሳሌ ያክል በዛ ጨዋታ ብዙ ጎሎችን ማስቆጠር ነበሩብን፣ ብዙ እድሎችንም ፈጥረናል ሲሉ ነው የተናገሩት። ከዛሬው ጨዋታ በኋላ ለዩሮፓ ሊጉ ፍጻሜ የሚሆን በቂ የማገገሚያ ጊዜም ይኖረናል ሲሉ ተናግሯል። ከፍጻሜው ጨዋታ ልንዘጋጅ የምንችልበት ምርጡ መንገድ እንደዚህ አይነት ጨዋታን በማድረግ ነው ሲሉም ነው አሰልጣኝ ሩበን አሞሪም የተናገሩት። አሁን ላይ ሙሉ ትኩረቴ በዛሬው የቼልሲ ጨዋታ ላይ ነው። ጨዋታውን ማሸነፍ ፍላጎቱም አለኝ። ለቼልሲ ጨዋታዎች የትኞቹን ተጫዋቾች በቋሚ አሰላለፍ ውስጥ እንደማካተት አውቃለሁ። እናም በዛሬው ጨዋታ የሚፈጠረውን በመመልከት ለፍጻሜው ጨዋታ የሚያዘጋጁትን ጥሩ ነጥቦች እወስዳለሁ ሲሉ ነው የተናገሩት። በፍጻሜው ጨዋታ ላይ ደርስ የሚችል ጉዳት የማስተናገድ ስጋት ያለበትን ተጫዋች በዛሬው ጨዋታ ላይ አላሳትፍም ሲሉ ነው የተናገሩት። የሌኒ ዩሮ ከማቲያስ ደሊት ጋር ተመሳሳይ የሆነ ጉዳት ነው ያጋጠማቸው። ለኔ ለቀጣዩ የውድድር ዓመት ሊኖረን የሚችለውን የቡድን ስብስብ ሳስብ ነበር፣ እናም የሚኖረን ተጫዋቾች ሙሉ ለሙሉ ጤነኛ ሊሆኑ ይገባል ሲሉም ተናግሯል። በዌስትሃሙ ጨዋታ ላይ ሉክ ሾውን ቀይሬ ያስወጣውበት ምክንያት ግልጽ ነበር፣ ምክንያቱም እሱ ለጉዳት ተጋላጭ ስለሆነ ኃላፊነትን መውሰድ አልፈለግም ሲሉ ነው የተናገሩት። በተጫዋቾቻችን ላይ ጠንቃቃ ልንሆን ይገባል፣ ልክ እንደ ሉክ ሾው ማውንት ባሉ ተመሳሳይ ጉዳቶች ላይ እነዚህን ስህተቶች መስራት የለብንም ሲሉ አሰልጣኝ ሩበን አሞሪም ሀሳባቸውንም መስጠት ችለው ነበር። አሰልጣኝ ኤንዞ ማሬስካ አጥቂ ማስፈረም እንፈልጋለን ሲሉ ተናግሯል። ቼልሲ በሚቀጥለው ክረምት የተጫዋቾች የዝውውር መስኮት የፊት መስመር አጥቂ ለማስፈረም እንደሚፈልግ አሰልጣኝ ኤንዞ ማሬስካ አረጋግጧል። ስለ ኒኮላስ ጃክሰን ስፖርታዊ እድገት የተናገሩት አሰልጣኝ ኤንዞ ማሬስካ እሱ ከኛ ጋር የተሻለ ነገር እንደሚያደርግ ስለመሆኑ አልጠራጠርም በማለት ነው የተናገሩት። አክሎም አሰልጣኙ ነገር ግን ሌላ እሱን የሚፈካከር የፊት አጥቂ ቢኖር ለሱ የተሻለ ይሆናል ወይም የሚለውን አላውቅም ሲሉ ነው የተደመጡት። በቀጣይ ኒኮላስ ጃክሰንን የሚፈካከር አጥቂ ማስፈረም ይፈልጉ እንደሆነ የተጠየቁት አሰልጣኝ ኤንዞ ማሬስካ በእርግጠኝነት ሲሉን ነው ምላሻቸውንም መስጠት የቻሉት።
በጀርመን የሚገኙ የቼልሲ ደጋፊዎች በኢንስታግራም ወይም ደግሞ በኤክስ ገጾቻቸው ላይ ቤንጃሚን ሴስኮ ለቼልሲ የሚመች አይነት ተጫዋች እንዳልሆነ በዋነኝነት የአየር ላይ ኳሶች እንዲሁም ደግሞ አክርግሮ መምታት ካልሆነ በስተቀር ጨዋታዎችን መጫወት ወይም ደግሞ በእግሩ መጫወት የሚችል ተጫዋች ባለመሆኑ ይህን ተጫዋች እባካችሁ አታስፈርሙት ሲሉ ሀሳባቸውንም እየሰጡ ይገኛሉ። ኤንዞ ማሬስካ ከዛሬው ጨዋታ በፊት ሀሳባቸውንም ገልጸው ነበር። ስለ ቡድን ዜና ሲናገሩ ክሪስቶፈር ንኩንኩ አሁን ላይ ከጨዋታ ውጪ ነው። ሪስ ጀምስ አሁን ላይ ደህና ነው። ለሁለት የልምምድ ክፍለ ጊዜ በህመም ምክንያት አልነበረም። ከትላንትናው ግን ልምምድ ላይ መገኘቱን ላሳወቃቸው እወዳለሁ ብለዋል። ኤንዞ ማሬስካ ስለ ኒኮላስ ጃክሰን ከኒውካስል ጋር በነበረው ጨዋታ ላይ በቀይ ካርድ ስለመውጣትም ሲናገሩ ኒኮ ስህተት እንደነበር ለመገንዘብ ብልህ ነው ሲሉ ነው የተናገሩት። ኤንዞ ማሬስካ ሲቀጥሉም የዚህ የውድድር ዓመት መጀመሪያ ላይ የአውሮፓ ሻምፒዮንስ ሊግ ግቦችን ለመያዝ የመጨረሻዎቹን ሁለት ጨዋታዎች ማሸነፍ አለ በሚባል ደስተኞች እንሆን ነበር። በአጠቃላይ በውድድር ዓመቱ የመጀመሪያዎቹ 5 ወራት ሁለተኛ ወይም ሶስተኛ በነበርንበት ጊዜ ላይ እነሱን ነገር ማድረግ እንችል ነበር። አሁን ላይ በጥሩ ሁኔታ መጨረስም አለብን ሲሉ ነው የተናገሩት። ኤንዞ ማሬስካ ከቼልሲ ጋር ወይም ደግሞ ከባለቤቶቹ ጋር ስላላቸው ውይይቶችም ሲጠየቁ ወደ ቻምፒየንስ ሊግ እንገባለን ወይም ደግሞ አንገባም በሚለው ላይ አሁንም ድረስ ውይይት አላደረግንም። ይሄ ነገር ከዚህ በፊትም ተናግሬው ነበር። በዚህ 2 ዓመት ውስጥ ወደ ቻምፒየንስ ሊግ መመለስ ነው የኔ ስራዬ። ነገር ግን በዚህ ዓመት ይህን ነገር የማደርግ ከሆነ ለእኔም እጅግ በጣም ጥሩ ነው፣ ለክለቡም ጥሩ ነገር ይሆናል ሲሉም ነው የተናገሩት። ማንቸስተር ሲቲ በሚቀጥሉት ሳምንታት ለቲቻኒ ራይንደርስ ለኤሲ ሚላን መደበኛ የዝውውር ጥያቄ ያቀርባሉ። ራይንደርስ በኤሲ ሚላን እንዲሁም ደግሞ በማንቸስተር ሲቲ በማክበር እስከ ውድድር ዓመቱ የመጨረሻ ጨዋታዎችን ድረስ ማተኮር ይፈልጋል። ማንቸስተር ሲቲ 8 ቁጥር ቦታ ላይ ዋነኛ ኢላማቸው መሆኑን ፋብሪዚዮ ሮማኖ ማረጋገጥም ችሏል። ኤርሊንግ ብሮት ሃላንድ ሀሳቡንም ሰጥቷል። እዚህ ከማንቸስተር ሲቲ ጋር ያለኝ ኮንትራት ለ10 ዓመት ያራዘምኩት በዚህ ፕሮጀክት ሙሉ በሙሉ እርግጠኛ ስለሆንኩ ብቻ ነው። ያለፉት ጊዜያት አስደናቂ ነበሩ፣ እንዲሁም ደግሞ መጪው ጊዜያት በተመሳሳይ እንደሚሆን ተስፋ አድርጋለሁ ሲሉ ተናግሯል። ኤርሊንግ ብሮት ሃላንድ ሲቀጥልም ኬቨን ዲብሩይነን አመቱን በዋንጫ እንድናጠናቀቅ በጣም እንፈልጋለን። እጅግ በጣም ድንቅ የሆኑ ጊዜያቶችን በሲቲ አሳልፏል። በጣም የሚገርመው እንዲሁም ደግሞ ምን ያክል ዋንጫዎችን እንዳሸነፈ አሁንም ድረስ እንደሚጨምር ተስፋ አድርጋለሁ። የመጨረሻ ጨዋታችንን ለሱ ስንል እንፋለማለን ሲል ነው የተናገረው። 4 ተከታታይ የፕሪሚየር ሊግ ዋንጫዎችን አሸንፈን 5ኛ ማሳካት ካልቻለን ስኬቶች አይደለም፣ ምክንያቱም ያ ነው ለራሳችን የምንሰጠው መለኪያ ሲል ነው ስለ 5ኛ ዋንጫ ማንሳት ፍላጎትም ሀሳቡንም ሲሰጥ። ኤርሊንግ ብሮት ሃላንድ ሲቀጥልም የሲዝን ከባድ ነበር፣ ብዙ ጨዋታዎችን ማሸነፍ ደስ አይልም፣ ይህ ነገር ለማስተካከል ፍላጎትም ነበረን ሲል ተናግሯል። ወይም ላይ መሄድ ልዩ ስሜት ይኖረዋል፣ ተመልክቻለሁ፣ እንደ ተጫዋች አሸንፌበታለሁ፣ እንደገና እዚያ ማሸነፍ እንደምችል ተስፋ አድርጋለሁ ሲሉ ነው ስለ ነገው ጨዋታ ከክሪስታል ፓላስ ጋር ያለው ጨዋታ ላይ ሀሳቡንም መስጠት እየቻለው። ፔድሪ ያማል ስላለን ደስተኞች ነን ሲል ነው የተናገረው። የባርሴሎና አማካይ ስፍራ ተጫዋች ፔድሪ ላሚን ያማል መጠባበቅ እንዳለበት ከጨዋታው በኋላ ተናግሯል። ላሚን ያማልን ስላለን ደስተኞች ነን ያለው ፔድሪ እሱን በደንብ ልንጠብቀው ይገባል ሲል ነው የተናገረው። ላሚን ያማልን በቡድኑ ማሟሟቂያ በነበረበት ወቅት ያስቆጠረውን ተመሳሳይ 2 ግብ አስቆጥሮ እንደነበር ፔድሪም ተናግሯል። የላሊጋውን ዋንጫ ለቤተሰቦች የመታሰቢያ ይሁንልኝ፣ እነሱ በአስቸጋሪ ሁኔታ ውስጥ ከጎኔም ነበሩ ሲል ፔድሪ ሀሳቡን ማጠቃለል ችሏል። ባርሴሎና ከትላንት ምሽት ከኤስፓኞል ጨዋታ ጋር ያደረጉትን የካታላንን ደርቢ 2-0 በማሸነፍ የላሊጋውን አሸናፊነትን ማጠናቀቅ ችለው ነበር። የባርሴሎና ቡድን አባላትም ከጨዋታው መጠናቀቅ በኋላ በኤስፓኞል ሜዳ ላይ ደስታቸውን ሲገልጹ ተስተውሏል። ይሁን እንጂ ተጋጣሚያቸው ኤስፓኞል የሜዳውን ውሃ ምርጫ በመጠቀም የባርሴሎና ተጫዋቾችን ከሜዳ ማስወጣት ሞክረው ነበር። ነገር ግን የባርሴሎና ተጫዋቾች በበኩላቸው የተረጨባቸው ውሃ እንደ መልካም አጋጣሚ በመጠቀም እየተረጫጩ ደስታቸውን ሲገልጹም ተስተውለው ነበረ። ሪያል ቤቲስ በስቴዲየሙ ፍጻሜውን ያስመለክታል። የስፔኑ ክለብ ሪያል ቤቲስ ከቼልሲ ጋር የአውሮፓ ኮንፈረንስ ሊግ ጨዋታውን የሚያደርግ ይሆናል። ሪያል ቤቲስ የክለቡ ደጋፊዎች የፍጻሜ ጨዋታውን በስቴዲየሙ እንዲመለከቱ ትልቅ ስክሪን ማዘጋጀታቸው ነው የተገለጸው። ደጋፊዎቹ ስቴዲየሙን ተገኝተው ጨዋታውን ለመታደም የሚያስችሉ የመግቢያ ትኬቶች በ2 ዩሮ ለገበያ እንደሚያቀርቡ ነው የተገለጸው። ከስቴዲየም መግቢያ ትኬት ሽያጭ የሚገኘው ሙሉ ገቢ ለበጎ አድራጎት ዓላማ እንደሚውልም ነው የተዘገበው። ሪያል ቤቲስ ከቼልሲ ጋር የሚያደርጉትን የኮንፈረንስ ሊግ ጨዋታ ከ4 ቀናት በኋላ የሚደረግም ነው የሚሆነው። የቶተናም ደጋፊዎች ወደ ቢልባኦም ያመራሉ። በርካታ የቶተናም ደጋፊዎች ለዩሮፓ ሊግ ፍጻሜ ወደ ስፔን ቢልባኦ ለመጓዝ ማሰባቸው ነው የተገለጸው። ጨዋታውን ለመታደም ትኬት የሌላቸው 15000 ያህል የቶተናም ደጋፊዎች ወደ ስፔን እንደሚጓዙ ነው የተገለጸው። በማንቸስተር ዩናይትድ በኩል 2000 ያክል ትኬት የሌላቸው የቡድኑ ደጋፊዎች ወደ ስፍራው እንደሚጓዙ ነው ሀሳባቸው በአሁን ሰዓት ላይ እየተገለጸም የሚገኘው።
እጅጉን እየተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የጧት የአሁን ስፖርት ፕሮግራሞቻችን ይህንን እየመስሉ ነበረ። በከሳት ፕሮግራሞቻችን እስከምንገናኝ ድረስ እስከ 10 ሰዓት ድረስ እንግዲህ ቻው ቻው፣ መልካም ጊዜ፣ መልካም ሙሉ ይሆንላችሁ።